ሰላም የቻናል ተከታታዮች እንኳን ደህና መጣችሁ። እዚህ ቤት ስትመጡ ትስቃላችሁ፣ ትጫወታላችሁ፣ ትዝናናላችሁ፣ ቁም ነገር ታገኛላችሁ። እዚህ ቤት ከመጣችሁ የትም አትሄዱ። ወደ መጀመሪያው ቪዲዮ ስንሄድ አንድ ወር ሙሉ ሻወር ያልታጠብኩበትን ምክንያት ላስረዳችሁ እያለች ነው። አንድ ወር ሙሉ መጀመሪያ ገላይን ነው የምጠጣው። ገላይን ከታጠብኩኝ አንድ ወር ሆኖኛል። ግን ጀጅ እንዳታረጉኝ ምክንያት አለኝ። ምክንያት ምን መሰላችሁ? እኔ ብሞት ይቀራታል እንጂ እንደዚህ አንድ ወር ቆያታል እንጂ በቀዝቃዛው አልታጠብምና ሻወራችን ሙቁ ማሞቂያ ተበላሽቷል። ስለዛ በቀዝቃዛ ስለማልታጠብ ማሞቂያ እስኪሰራ ስጠብቅ አንድ ወር እውነት ግን እንደ ቀልድ ነው ጊዜው የሚሄደው፣ አስቤው አልነበረም። ስለዚህ ዛሬ ሻወር ከመውሰድ ጀምራለሁ ማለት ነው። ያው ማሙቄም ቢሆን ዛሬ አይቀርም ግዴታ ታጠባለሁ። አንድ ወር ሙሉ ሻወር ለመውሰድ ግን ለሴት ልጅ ለወንድም ብቻ ሳይሆን እንዳጠቃላይ ከ3 ቀን በላይ አይከብድም? በተለይ ለሴት ልጅ ለዛውም ለባለ ትዳር ሴት ምን ትላላችሁ? ሴቶች ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ቻናሌንም ላይክ እና ሰብስክራይብ ማድረግ እንዳትረሱ። ትናንት የገዛሁት ወደ ቀጣይ ቪዲዮ ስንሄድ እንግዲህ ቴሌግራም ተጠቅሜ አይፎን 17 ፕሮ ማክስ ገዛው እያለችን ነው። በምን አይነት አስማት ነው? እስኪ የምትለውን ሰምተን እንመለስ። አይፎን 17 ነው ያ ፕሮ ማክስ ማን ይገዛልሽ? እሺ ቴሌግራም እና ቴሌግራም ላይ ቂጥሽን ሽጠሽ ማለት ነው። እረፍቴ አውቃ ነው አንድ ዘይ ቀለም ተናገረኝ። እግዚአብሔር እና ቴሌግራም ላይ ምን የታቦት ስዕል አይደለም ሽጠሽ ታዲያ አይፎን ስዕል? አዎ አይደለም፣ አይ ነው አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስላል። ግን እውነቱም ስለዚህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው ፒክቸርሽ ምን አይነት በጣም ብዙ ሰው ነው የሚሆነው ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት? እሺ በቃ እንዳይ አይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም። ግን ሻወር ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንድ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ገባኝ ነገር። ቆይ ለአንድ ፎቶ 100,000 ብር ማለት ምን ማለት ነው? ፎቶውን የሚበላ ሰው አለ? ምንድን ነው? ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝ ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትን አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 5 ወጣት ተበላሽ 100,000 ብር እግዚአብሔርን ትልቅ አርቲስት 100,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽ? መሳፍንት ይሙት ድንግል ማርያምን ይኸው መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እና በአካል እኔ አሁን እንደዛ አላደርግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩህ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው። አይ ነው በጣም ከባድ ነው። ግን የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20,000 ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጠኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። እዛ ጋር እኔ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ
የተሻለ ህይወት ነገ መኖር ከቻለ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ፣ ለማይንከባከቡሽ፣ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃልዬ ሴተኛ ዳሪ አይደለም እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም፣ ገባሽ? ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ እነሱ ከብዙ ወንድ ጋር የሚተኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናወራለን። እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። እንግዲህ እንዳያችሁት ቪዲዮ ይህንን ይመስላል። እዚህ ጋር ሁለት እየታዘብኩት ነገር አለ። አንደኛ የሴት ልጅ የገላ ፎቶ 100 ሺህ ብር የሚሸጥበት አግባብ ሊገባኝ አልቻለም። ገዢውስ ምንድን ነው የሚያደርገው ያን ፎቶ ወስዶ? ሁለተኛ እንደሰማችኋት ከሆነ ይሄ ሴተኛ ዳሪነት አይደለም እያለች ነው። እስኪ አሁን የእሷ ስራ ከሴተኛ ዳሪነት በምንድን ነው የሚለየው? ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። ወደ ቀጣይ ቪዲዮ ስንሄድ እንግዲህ በባለትዳሮች መካከል ልጅ መውለድ ወይም ደግሞ ያልታሰበ እርግዝና ምን አይነት ችግር ይዞ እየመጣ እንደሆነ የሚያሳይ ቪዲዮ ተመልክቻለሁ። እስኪ አይተን እንመለስ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? በጣም ፈርቻለሁ። ቤቢ ፕራንክ አድርገው ነው በጣም እና ሰሞኑን በቃ አቅቻለሽኝ አጥቶ እሺ፣ በጣም ፈርቶ ይሄ እርግዝና እስኪ የሚለውን እንሰማለን። ምናምን ብቻ ወሬቨር ብቻ ይሄ ቼክ አድርጎ መጥቷል እና እዚህ ውስጥ ይሄ ነው የነበረው። ሶ ኦልሬዲ ሪዛልቱ ኔጌቲቭ ነው። ግን እዚህ ውስጥ ይሄውን ማያው ይሄውን ያውቀው ነገር የለም። ይሄ ደግሞ የዚሁን የቤርዜሊ ጊዜ ፖዚቲቭ መሆኑን ቼክ አድርጌ ያስቀመጥኩት ነው። የሁለቱን ማስቀመጫለሁ። ስለዚህ አሁን ፖዚቲቭ ነው ሪዛልቱ ብዬ አርግቻለሁ ብዬ ልሰጠው ነው። ስለዚህ ፌንት እንዳይበላብኝ ብቻ ፍሩልኝ፣ ፌንት እንዳይወድቅ ፍሩልኝ። ልሰጠው ነው። ምን እንደሚል አብረን ቤብ ሪዛልቱን ይዤ መጣሁ። እንትን ቴስት ማድረጊያው ማታ ገዝተህልኛል ነበር እና ይዤ መጣሁ። ሁለት መስመር አለ። በጠስከው ከባድ ነው። እንዴት ሁለት መስመር አለ? በቃ አትዘልይ፣ ጸጋ ነው። ወይ አርጋ መለየት ፈቃደ ምን አርጋን እንዴ? ምንድነው እንዴ? ይሄ አያስቅም እኮ ይሄ እንደውም ያስለቅሳል እንጂ አያስቅም። ላይክ አያስቅም። ምንም ያስቅ ነገር አለ ወይ? አንቺ ካለንደር ግራ የገባው ካለንደር ሊሆን አይሆን ምናምን አላውቅም። እኔ I have no word በቃ ምንም ቃል ከፈጣሪ ጋር ማያያዝ ምንም አሁን እኔ ሰው ራሱ ይሄን አይቶ ምን እንደምዳ በጣም ነው ሪከርድ የምታደርግኝ። እሺ ለምን ነው ሪከርድ የምታደርግኝ? አይ ማስተዋሻ የሆነ ነገር እኮ አይደለም ወራስ እንዴ? እኛ ስንት ነገር አለብን፣ ስንት ነገር አለብን። ወይኔ ብርን ብዬ ልጥፋ እንዴ? በቃ ይሻላል። የምር የሆነ ፕሮሰስ ጀመረ ይወጣል። በቃ አለቀ እንዴ? አገር ማይራው በቃ ሰርቫይቭ ማድረግ አልችልም እኔ በእነዚህ ኮንዲሽን ሰርቫይቭ ማድረግ አልችልም። በቃ እንዴ ከነበርንበት ነገር አንፃር ከደፍንበት ነገር አንፃር በቃ አሁን ጊዜው አልነበር መሆንም አልነበረበትም። ምን አርገን መሆን አልነበረበትም። በቃ እኔ እኮ አምኜሽ ነው ላይክ ትረስት አድርጌሽ ነው አይደል? በቃ ይሄ ኔጌቲቭ ነው። It's just a prank. It's just a prank. እስቲ አላሳያለኝ ሄደው ይሄ ነው እኔ መጥቶሽ አይደለም እኔ እንዴ ባርሽ እኮ ለመቀለጃሽ ታያለሽ እንዴ? ለምን ማለት ነው? አሁን ደግሞ አንዳንዴ ፕራንክ ያስፈልጋል። አሁን ለዚህ ፕራንክ ነው አይመችም። በቃ ደስ ይላል። አልወድም እኔ ፕራንክ ነገር ይሻለው። በቃ ሰማሽም አሁን ሄደን ቼክ እናደርጋለን። በእርግጥ ልጁ እውነትነት አለው። አሁን ባለው የኑሮ ሁኔታ እንደው ያለ ፕሮግራም ልጅን ዝም ብሎ መውለድ ያለ ኢኮኖሚ ጫና ከፍተኛ ነው። ልጁም ጫናው እሱ ጋር እንዳለ የሚያሳይ ሁኔታ ነው ያለው።
ለማንኛውም እስኪ ያላችሁን ሀሳብ አስተያየት ኮሜንት ላይ ስጡ። እስኪ ይችን የራይድ ተጠቃሚ የተናት ነምጣ የበዛን ራይድ ነው አባ። አሁን ናት ወዴት ነሽ? ቦሌ። የት ቦሌ? ነይ ግቢ። 2000 ብር 400 ብር እንዴ? ይኸውልሽ የኔ እናት ቦሌ 2000 ብር ቦሌ ደግሞ 400 የነሽ ቦሌ በቃ በቃ ነው። እግዚአብሔር ይስጥ። በቃ ትክክለኛ ምላሽ ማለት ይሄ ነው። ቦሌ ከሆነ 2000 ብር ነው። ቦሌ ከሆነ 400 ብር ነው። እንደዚህ ነው የሚባለው። ለማንኛውም ለዛሬ ያቀረብኩላችሁ ቪዲዮዎች እነዚህ ይመስላሉ። በቀጣይ በአዲስ ቪዲዮ መለሳለሁ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ ይመቻችሁ።